አብሮኝ እንግዲህ ዘገባውን የሚከታተለው የቀድሞው የክኔሴት አባል አቶ ሽሎሞ ሞላም አብሮን ይገኛል። አቶ ሽሎሞ ጤና ይስጥልኝ። ጤና ይስጥልን ተስፋዬ፣ እንደምን አለ? እኔ እንኳን ሰውየውን እየሰማሁት አይደለም። አዎ እንግዲህ ዳንኤል እስኪቀርብ ድረስ እስኪ አቶ ሽሎሞ ያው ዘገባውንም ተመልክተናል። ከሰሞኑ ባሳለፍነው ሳምንት 2 ወታደሮቻችን ተሰውተዋል። በዚህ ጉዳይ ላይ ከዳንኤል የቻላቸው ደመላሽ ወንድም ጋር ውይይት እናደርጋለን። እሱ እስኪቀርብ ድረስ አቶ ሽሎሞ እንግዲህ ባለፈው ሳምንት አርብ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት መንግስታት ድርጅት ተገኝተው ንግግር አድርገዋል። በዚህ ንግግር ላይ እንዴት ነው? ምን ተሰማህ? በዚህ ትኩረት ብናደርግ። በመጀመሪያ በጣም አመሰግናለሁ። ያው ውይይታችን ከመቀጠላችን በፊት ስለተባበሩት መንግስታት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ላደረጉት ንግግር በእውነት ባለፈው ሳምንት የሞቱት ወንድሞቻችን አስችለው፣ እንዲሁም የሚገርምህ ያስችለው ጓደኞቹ ደግሞ ከዛ በፊት 2 ጓደኞቹ ተዋጊዎች አንዱ በየአመቱ አንድ አመት ውስጥ 3ታቸው መሞታቸው በጣም የሚያስደንቅና የሚያስገርም ነው። የሚከፍሉት መስዋዕትነት ቤተሰቦቻቸው እነዚህ በወጣትነታቸው ያዛ ጦርነት በእውነት እያስከፈለን ያለው ክፍያ ዋጋ በጣም አስቸጋሪ ነው እና እነዚህ ወንድሞቻችን የሞቱትን ሰማዕታቶችን የተቀደሱት ወንድሞቻችን እግዚአብሔር እነሱን በእውነት ነፍሳቸውን ይማረው፣ ቤተሰቦችን ለማጽናናት ያጽናናቸው የበለጠ። በእርግጥ ልጅ ሲሞት፣ ወንድም ሲሞት፣ እህት ሲሞት የቅርብ ቤተሰብ እንደ ሩቅ ሰው አይደለም። ቢሆንም ግን ህዝበ እስራኤል የሚደግፋቸው መሆኑን፣ ህዝበ እስራኤል አንገቱን የደፋማ ያዘነ መሆኑን ከዚህ ማስታወቅ እፈልጋለሁ። ሌላው ደግሞ ከዚህ ጋር ተያይዞ የሚያሳዝነው ነገር የእነዚህ ቤተሰቦች በተለይ ብዙዎቻቸው እስካሁን ድረስ ኢትዮጵያ የቀሩ ዘመዶቻቸው አሉ እና አንዳንድ እኔ የምጠይቀው ጥያቄ አለ። እነዚህ ቤተሰቦች እነዚህ ወንድሞቻችን ለሀገሪቱ መስዋዕትነት እየከፈሉ ግን ቤተሰቦቻቸው ቅርብ ዘመዶቻቸው ኢትዮጵያ ይምጡ ሲባል ግን በተለይ ሚኒስትሮች አሁን ያለው መንግስት ቤተሰቦቻቸውን አላመጣም ማለቱ ራሱ በጣም የሚያሳዝንና የሚያስቆረቁር ነገር ነው። በእርግጥ ይህን አንዱን ከያይዤ መናገር ባልፈልግም ይህን ደግሞ እኛ ሁልጊዜ መስመር ማስቀመጥ አለብን። አሁን እና ነፍሳቸውን ይማረው። አሁን ለጠየቀኝ ጥያቄ ይኸውልህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በንግግራቸው የታወቁ ጎበዝ፣ በእውነት የሚያኮራ ንግግር ነው ያደረጉት። እሳቸው ተባበሩት መንግስታት ውስጥ የመጀመሪያ ጊዜያቸው አይደለም። እሳቸው አምባሳደር ሆነው ወደ ፖለቲካ ከመምጣታቸው በፊት አምባሳደር ሆነው ሰርተው ነበር። እዛ በጣም ያን የነበረውን የዲፕሎማሲ ስራ በደንብ ያውቁታል። እዛ የሚሰጠውን ተጽዕኖ ያውቁታል እሳቸው እና ቋንቋቸው ደግሞ እንግሊዘኛቸው በጣም ቶፕ ነው። ካሉት እስራኤል ሀገር ከሚናገሩት እንኳን እስራኤል የሆኑ ነው እና ከዛው አሜሪካ የተወለዱትም እንዳሳቸው አድርጎ የመናገር ችሎታ ያለው ሰውና እሳቸው የተናገሩት ንግግር እያንዳንዷን ማለት ነው አቶ ተስፋዬ የፈረንሳዩ ፕሬዚደንትና የሳውዲው አልጋ ወራሽ ሁለቱ ትልቅ ኮንፈረንስ አድርገው አንዱ ካንዱ በመከታተል ወደ 152 ዓመተ ምህረት የሚሆኑ 52 የሚሆኑ አገራት የፍልስጤምን መንግስት መቋቋም ሲደግፉ በእነሱ መሪነት ለኛ በጣም አሜሪካና የተወሰኑ ሀገሮች ብቻ ናቸው፣ ወደ 10 የሚሆኑ ሀገሮች ናቸው ደጋፊዎቻችን። 12 የሚሆኑ ደግሞ ገለልተኛ አቋም ሲወስዱ የለዚህ መልስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መስጠት ነበረባቸው ለእያንዳንዱ። እሳቸውም ትራምፕም የተናገሩት እንዴት ነው በአሁን ባለንበት ሰዓት ውስጥ የፍልስጤም መንግስት ቋቋም ብሎ መናገር ማለት ለሐማስ ፕራስ መስጠት ማለት ነው። ፕራስ ማለት ያው ሽልማት መስጠት ማለት ነውና የማይገባውና የማይሆነው ነገር ነው። እውነታቸውም ነው አልነበረበትም። አንዲት የመንግስት የፍልስጤም አንገት ተቋቋም ከተባለ ደግሞ በመነጋገር በዲፕሎማሲ በመወያየት ነው እንጂ አገር ልትቋቋም አትችልም። በእርግጥ ያለው አቋም አሁን ለኛ ጥሩ አይደለም።
በአንድ በኩልም የራሳቸው የጠቅላይ ሚኒስትር ቢንያሚን ኔታንያሁ ፌላሪቲ ነው የእሳቸው ውድቀትም ነው የመንግስታቸውና በተለይ ይህን ሁኔታ በዚህ 2 ዓመት ውስጥ የእስራኤልን ያጋጠማትን ችግርና ስቃይ በፒአር መስራት ነበረባቸው ያን አልሰሩ ቢሆንም እንኳን እያንዳንዱን ነጥብ እሳቸው ያሉት እንዴት ነው እኛ ሐማስንና አክራሪ የእስልምና አክራሪ ግሩፖችን በመንቃወምበት ጊዜ በመንዋጋበት ጊዜ እሱ የሚለው የኛ ራይ እስራኤልን ብቻ አይደለም ጠላቶች ምንዋጋው የአሜሪካውያኖችን አውሮፓ ውስጥ አሁን በከፍተኛ ደረጃ የእስልምና ሃይማኖት አክራሪዎች ወደ ስልጣን እየመጡ በጣም የአውሮፓን ህዝብ ያመሱት እንደሆኑ ይታወቃልና እኛ ብቻ አይደለንም ነገም የናንተም እንደዚህ አይነት ችግር ሊያጋጥማችሁ ይችላል ያም አያይዞም በሰፕተምበር 11 አሜሪካ ውስጥ የተደረገው ለምሳሌ አልቃይዳ ያደረገውን ውድቀት ያን ሁሉ በማስታወስ ነው እሳቸው ንግግራቸውን የተናገሩት ግን መናገሩ በቂ አይደለም አቶ ተስፋዬ ንግግር ማድረጉ አይደለም አሁን በተግባር እንዴት አድርጎ ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጦርነቱን ሁኔታ እንዲያረግብ ማድረግ ያለባቸውና በተለይ አዛ ውስጥ ያለውን ውጊያና ማቆምና የተጠለፉትን ቤተሰቦች እንዴት መምጣት አለባቸው የሚሉ የእሳቸው ኃላፊነት አለባቸው በኃላፊነታቸው በተለይ አሁን የአሜሪካ መንግስት ያቀረበው ፕሮፖዛል አለ ወደ 21 ነጥቦችን ያካተተ እነዚህ 21 ነጥቦች እኛ ሙሉ በሙሉ እንቀበላቸዋለን ኔታንያሁ ይቀበላቸዋል ወይ ካላቸው የፖለቲካ ችግር ምስቅልቅልነትና እጃቸው ወደ ኋላ የታሰረበት አጋጣሚ ማለት በነስሞትሪችና በቤንግቪር እሳቸው ያኒ ተገብሩታል ወይ የሚለው ጥያቄ ራሱ አስተያያቂ ነው ቢሆንም እንኳን ምንም አማራጭ ያላቸው መስሎ አይታየኝም በተለይ አሜሪካ መንግስት አሁን አሜሪካ ብቻ ነው እኛ ጋር ቀርታያል ሌሎች ሀገሮች የምዕራብ ሀገሮች በሙሉ ጸረ እስራኤል አቋም ይዘዋል ስለዚህ አሜሪካንም ላለማጣት ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደምንም ብለው ከሳቸው ጋር ነገ በሚያደርጉት ንግግር ተግባብተው አንድ መፍትሄ ይዘው ይመጣሉ የሚል ሐሳብ አለኝ አቶ ሽሎሞ እዚህ ላይ እንግዲህ በአንጻሩ ስናይ ከንግግራቸው በኋላ ዛሬ ቀኑ ሙሉ በሚያደርጉት የአንዳንድ አገራት እንደውም የደቡብ አሜሪካ አገራቶች እንደ አርጀንቲና የመሳሰሉትን በግንኙነታቸው ጥሩ ውጤት እያስመጣ ነው የሚል መረጃዎች እየወጡ ነው እንግዲህ ጠቅላይ ሚኒስትር የቆይታቸውን የሚያደርጉትም የዲፕሎማሲያዊ ግንኙነትን የበለጠ ለማጠናከር የሚያደርጉት ጥረት በእውነት ምን ያህል በአሁን ሰዓት እስራኤልን ካለው ተጨባጭ ሁኔታ ውስጥ ሊረዳት ይችላል አሁን ያለንበት ሁኔታ በጣም ውስብስብ ነው ማለትም በአንድ በኩል ጦርነቱ ባዛ ያለው ጦርነትና የተጠለፉት ሰዎች እስካሁን ድረስ ሐማስ አለመንበርከኩ ይሄ አንዱ ችግር ነው ሁለተኛ ደግሞ አዛ በሙሉ 80% ከተማይቱ ፈርሳለች ያዛ ከተማ ራፊያ እነዚህ ሁሉ በሙሉ ማለት ነውና እነዚያ ከተማዎች እንደገና ተመልሰው መገንባት አለባቸው ማን ነው የሚገነባው በማን ገንዘብ ነው የሚገነቡት እንዴት ተደርጎ ነው ያዛ 2.3 ሚሊዮን ህዝብ ጣፋንታስ ምንድነው የሚሉ ጥያቄዎች ለምሳሌ ከኛ ከበራችን ያሉ ናቸው እና የኛ ወታደሮች እዛ ገብተው ዳር ደንበሩን ያስከበሩ እኛ ኃላፊነት የለንም ማለት አይቻልም ስለዚህ አሁን እዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥበበኛ መሆን አለባቸው እኔ እንደመስለኝ ከሆነ መጨረሻ ላይ ምንም አማራጭ የላቸውም የፍልስጤም ርዕሰ አስተዳደር ራሳቸው ሪፎርም አድርገው የአዛን ጣፋንታ መውሰድ አለባቸው ሐማስ የትጥቁን መፍታት አለበት ሐማስ መንበርከክ አለበት ሐማስ ገዥ ሊሆን አይችልም እነዚህ ሁለቱ ነገሮች ከተስማሙና ሐማስ የሚባለው አደረጃጀትና አጃዳ እስላሚ የሚባለው አደረጃጀት ከሌለ እንደምንም ብለው ተመልሶ ካሁን ቀደም የነበረው የዲፕሎማሲ ፌላሪቲ ወደ እንደገና ይመለሳሉ ፈረንሳይም ቢሆን እንግሊዝም ቢሆን ጀርመንም ቢሆን ሆላንድም ቢሆን ሌሎች ሀገሮች በሙሉ ተመልሰው የእስራኤል ወዳጅነታቸውን የምዕራብ አገሮች የዲሞክራሲ ሀገር ስለሆነ ይቀበሉታል አሁን ጦርነቱ እስከተካሄደ ግን እነዚህ ሀገሮች ጀርባቸውን ሰጥተውና እና አሁን በርግጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ግግል ያደርጉ ይችላሉ ያዛ ጦርነት እስካላቆመና እስካላለቀ ድረስ እስራኤል በዓለም አቀፍ ደረጃ ተቀባይነት የሌላትና እስራኤል መወገዙ አይቀርም ስለዚህ አሁን ጠቅላይ ሚኒስትር ማድረግ ያለባቸው እንዴት ነው በተለይ ከአሜሪካ ጋር ያላቸውን ወዳጅነት ከትራምፕ ጋር ያላቸውን ወዳጅነት የበለጠ ማጠናከርና ከአሜሪካ ጋር የተናበቡና እጅ በእጅ ተያይዞ መስራት ነው ያ ብቻ ነው ሊያዋጣን የሚችል እንጂ ከሌሎች ሀገሮች ተስፋ ቢስ ነው የደቡብ አሜሪካ ሀገሮች አርጀንቲና ሌሎችም ብዙ ተጽዕኖ ፈጣሪዎች አይደሉም
ስለዚህ ተጽዕኖ ፈጣሪ ሀገሮች በተለይ አውሮፓ የተባበሩት የአውሮፓ ሀገሮች እንደ ፈረንሳይ፣ ጀርመን፣ እንግሊዝ፣ ፖርቹጋል፣ ስፔን ሌሎችም እነዚህ ሀገሮች አውስትራሊያ፣ ካናዳ እነዚህ ሀገሮች ጸረ እስራኤል ሆነዋል። አሁን እነዚህ ሀገሮችን በጣም ፕሮ እስራኤል የነበሩትን ተመልሰው አቋማቸው ከኛ ጋር እንዲሆን ምን መደረግ አለበት ነውና እዚህ ላይ አንድ ነገር እኔ ማለት የምፈልገው እንዴት ነው ይህ ችግር የጠቅላይ ሚኒስትር ቢንያሚን ኔታንያሁ በሳቸው አስተዳደርነት ቢሆንም ግን ሌሎችም የፖለቲካ ፓርቲዎች ኃላፊነት አለባቸው። በዚህ ላይ የሀገር ጉዳይ ስለሆነ የብሔራዊ ጉዳይ ስለሆነ ከአንድ ላይ ሆነው ሌሎችም የተቃዋሚ ፓርቲዎችን መስራት አለባቸው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለምሳሌ እነ ስሞትሪች እና እነ ቤንግቪር ገደል ይዘዋቸው መሄድ የሚፈልጉ ከሆነ እነ ቤኒ ጋንጽ እነ ያይር ላፒድ እስራኤል ቤቴኑ እንዲሁም ሌሎችም ለጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ድጋፍ መስጠት አለባቸው። ጦርነቱ የሚቆምበትና የተጠለፉን ሰዎች የሚመለሱበትን በዓለም አቀፍ ደረጃ እስራኤል ማንነቷ የተከበረ እንዲሆን መስራት አለባቸው። በጋራ ሁሉ ነገር አይደለም ፖለቲካ የብሔራዊ ጥቅሞችም አስፈላጊ ናቸውና ኢኮኖሚ ጥቅም አስፈላጊ ስለሆነ በዚህ ላይ አሁን ጠቅላይ ሚኒስትር በጦርነቱ እያካሄዱ አበላሽተውታልና እሳቸው ለብቻቸው ይዋጡት ማለት ተገቢ አይደለም ብዬ ነው የማስበው። አቶ ሽሎሞ ሌላው የፍልስጤም አስተዳደር ዋና ጸሐፊ አቡ ማዘን በንግግራቸው ላይ እንግዲህ ያው አሜሪካ አላስገባቻቸውም የተባበሩት መንግስታት የግዴታ ከሩቅ ሆነው ነበር ያስተላለፉት ንግግራቸውን። በንግግራቸው ላይ የጠቀሱት ምንድነው ሐማስ ትጥቁን መፍታት አለበት፣ በሚመጣው የመንግስት ምስረታ ላይ ሐማስ የማይሳተፍ መሆኑንም ገልጸዋል። ይሄ ነገር ለእስራኤል ተስፋ አይሰጥም ወይ? ወይስ የፍልስጤም አስተዳደር ከዚህ በፊት ሐማስ እንግዲህ ሲመረጥ እንዴት ከጋዛ እንደወጡ ሁላችንም የምናስታውሰው ነው። ሐማስ የፍልስጤም አስተዳደር በአሁን ሰዓት ያለው አቅም ምን ያህል ነው? በእውነት ሀገሩን ህዝቡን ማስተዳደር ይችላል ወይ? ሐማስ እና ፋታህ ወይም ደግሞ የፍልስጤም አስተዳደር ጠላቶች ናቸው። የዛሬ 2006 መሰለኝ ባልሳሳት ወይም ከዛ በኋላ መሰለኝ 2010 መሰለኝ ባልሳሳት ቀኑን በእርግጠኛ አላውቅም የአቡ ማዘንን ወታደሮች ከ9ኛ ፎቅ ጀምረው ነው የወረወሯቸው የሐማስ ሰዎች። ጥላቻቸው ይሄ ነው አይባልም። አንዳንዴ እኛን ከሚጣሉት እርስ በራሳቸው የሚጣሉት ይበልጣል። እንዲያውም በዚህ ምክንያት እንዲያውም የኛ የቀይ ክንፍ አክራሪ ፖለቲከኞች ሁለቱ የፍልስጤም ድርጅቶች እርስ በራሳቸው እስከታኑ ከፋፍለ ግዛው ስለሆነ ለኛ ሐማስ ሀብት ነው ሲሉ ስሞትሪች ሁሉ ተናግረዋል። ያ ማለት አሁን አቡ ማዘን ጽዮናዊ ናቸው ማለት አይደለም። ጽዮናዊ ሆነው እሳቸው አሁን እኛን ለኛ ብለው አይደለም ለራሳቸው ጥቅም ሲሉ ነው እንጂ አቡ ማዘን እኮ ምን የሚያደርጉት መሰለ አንዳንድ የነጻነት ታጋይ ናቸው ብለው ቴሮሪስቶች ሽብርተኞች ይሁዲ የገደሉትን የነሱን ቤተሰቦች እኮ ደሞዝ ይከፍሏቸዋል። ይሄ ትክክል አይደለም። እንደገና ደግሞ አቡ ማዘን የትምህርት ኩሪኩለማቸው ልጆቻቸውን ሲያስተምሩ እስራኤል የዚህ አካባቢ ቀጠና የመኖር መብት እንደሌላት ያሉ ያስተምራሉ። በፍልስጤም ርዕሰ አስተዳደር ውስጥ ብዙ ለውጥ መታየት የሚገባቸው ነገሮች አይደሉም። በእርግጥ የሚናገሩት ቃል ጥሩ ነው። ከእስራኤል ሴኩሪቲ ጋር የደህንነት ጋር አብረው ይሰራሉ። ያንም የሚያደርጉት ለራሳቸው ጥቅም ብለው ነው እንጂ ለኛን ወደውና ለጽዮናዊ ሁኔታ አይደለም። ቢሆንም እንኳን በእርግጥ በቀደም አቡ ማዘን የተናገሩት ንግግር የተባበሩት መንግስታት በጣም ያለው ትክክል የሆነ በ7 ቀን 10ኛ ወር ሐማስ ያደረገውን ጥቃት በመቃወም መሆን የሌለበትምና ሐማስ የጦር መሳሪያውን መፍታት አለበት፣ ሐማስ ማስተዳደር የለበትም፣ እኔ ነኝ ህጋዊ አስተዳዳሪ ማለት ብለው ነው የቀረቡ። በእርግጥ እውነታቸው ነው። ግን በአንድ በኩል ስናየው ደግሞ 20 ዓመት ምርጫ አላደረጉ። ስለዚህ የፍልስጤም ርዕሰ አስተዳደር ብዙ ሪፎርም ማድረግ አለባቸው፣ ብዙ ለውጥ ማሳየት አለባቸው። ሆኖም ግን የተናገሩት ንግግር በጣም ጥሩ ነው ለኛ ብዬ አስባለሁ። አመሰግናለሁ አቶ ሽሎሞ።